ጤና ይስጥልኝ የተወደዳችሁ እንደምን አረፈዳችሁ ሳምንታችሁ ጥሩ እንደነበረ ተስፋ ያደረግን ከዚህ እንደሚከተለው ባሉ ደቂቃዎች ሳምንቱ እንዴት አለፈ እንባባላለን በሳምንቱ ከሆኑት መካከል የመጽሐፍ የሙዚቃ የቲያትርና የስዕል ጉዳዮችን መራርጠንላችኋል ከመጽሐፍ እንጀምር ብዙዎች መጽሐፍ በሚችሉ ሰዎች ይደነቃሉ ይገረማሉ የመደነቅ የመገረማቸው ምክንያት ግን ይለያያል የተወሰኑት መጽሐፍ በመቻላቸው ብቻ የሚደነቁ አንባቢያን አሉ አንድን ሁነት አንድን ጉዳይ ጥርት አድርጎ መጽሐፍ መቻል የሚያስደንቃቸው አንባቢያን አሉ ሌሎች ደግሞ የእይታ ማዕዘን የሚያዩ ደራሲያን ይገርሟቸዋል ምን ስትል አስባ እንደዚህ ጻፈችው እንዴት አድርጎ ጉዳዩን በዚህ መንገድ ተመለከተው የሚሉ አሉ ሌሎች ጥቂቶች ደግሞ ስሜትን መግለጽ በሚችሉ ደራሲያን ይገረማሉ መግለጽ የሚከብድን ስሜት ውብ ሆነ የስነ ጽሁፍ ቋንቋ መግለጽ መቻል የሚያስገርም ነገር ነው እኔም ስሜትን በሚጽፉ ደራሲያን ከሚገረሙት አንባቢያን መካከል ነኝ በቅርብ ጊዜ አንብበናቸው ስሜትን ሲገልጹ ከገረሙን ደራሲያን መካከል አንዱ አድሃኖም ምትኩ ነው አዎ እሱ ጋር ያመኛል የሚል የመጽሐፍ ስራ አለው በፌስቡክም የተለያዩ ጽሁፎቹን ያጋራል ማህበራዊ ሚዲያም ላይ ያሉት ጽሁፎቹ መጽሐፉም ላይ ያሉት ጽሁፎቹ ስሜትን ሲገልጹ የሚገርሙ ናቸው ለምሳሌ አዎ እሱ ጋር ያመኛል የሚለው መጽሐፉ ላይ አይሸጥም የሚል አንድ ጽሁፍ አለው እዚህኛው ጽሁፍ ላይ አንድ ትልቅ ሴትዮ ቤታቸውን እንዲሸጡ ተጠይቀው ትዝታ ከቁስም ከገንዘብ ይበልጣል ስለዚህ አልሸጥም ሲሉ ምናነብበት መጽሐፍ ነው ነገር ግን እንዲሸጡ ሲጠየቁ ሴትዮዋ መጀመሪያ የተሰማቸውን ስሜት የገለጸበት መንገድ በጣም የሚገርም ነው አድሃኖም ምትኩ በዚህ በያዝነው ሳምንት አንድ መጽሐፍ ለንባብ አብቅቷል ከታምሩ ከፈለኝ ጋር ቁጭ ብለው ስለ መጽሐፉ ስለ ጽሁፍም ተጫውተዋል ቀጥለን እሱን እንመለከታለን ሰላም ተመልካቾች እንዴት አላችሁ በዚህ ሳምንት ከነበሩ አበይት ክንውኖች መካከል አንዱ በመኖር በኩል የተባለው የአድሃኖም ምትኩ መጽሐፍ ምርቃት ነበር መጽሐፉ ከተመረቀ በኋላ ደራሲውን አግኝተነዋል ከተመረቀ በኋላ ሶሻል ሚዲያ ላይ ፍቅር አበዛችሁብኝ ያልከና የመጣው ቁጥር በጣም አስደንጋጭ ነበር ከክፍለ ሀገሩ ላይ መጡ ሰዎች ነበሩ ከቡታጅራ ከወሊሶ ከደቡብ ብዙ በጣም ከብዙ ቦታ እንደመጡ ምናምን ሲነግሩኝ ሲጽፉልኝ ሳይ ትንሽ ቀላል አልነበረም በጣም ሞልቶ ነበር አዳራሹ አይተው ከሆነ እንደቃሱ ገለል ብለን ቡና እየጠጣን እንድናወራ የምትፈልገው መጽሐፎቹን ጽሁፎቹን እንደናነሳቸው ነው የቀደመ መጽሐፍ ተመልካቾቻችን ምናልባት ካላወቃችሁት በመኖር በኩል የአድሃኖም ሁለተኛ መጽሐፍ ነው ይህ አው እሱ ጋር ያመኛል የሚል 2015 ላይ የታተመ የመጀመሪያ ያጫጭር ታሪኮች መጽሐፍ ነበረው እዚህ ላይ ያገኘናቸው ወደዚህም የተሻገሩ በቅርጽ ደረጃ የሚወስድ አድሃኖም ስናስብ የሚመስሉ ይሄ ሰርፕራይዚንግ ወይም ተጠበቀ አይነት አጨራረስ ያላቸው ታሪኮች አሉ ህይወት እንደዛ ነች ማለት ሰርፕራይዝ ለማድረግ አይደለም ይሄ ኖርማሊ የምጽፈው ግን አንዳንዴ ህይወት መንሰይና ውጤቱ ሁሌ የሚገናኝበት ነገር አይደለም ይሄ መጽሐፍ ለብቻው ራሱ የቻለ መጽሐፍ ነው የመጀመሪያ መጽሐፍ ሁለተኛ መጽሐፍም የራሱን የቻለ ነው ምናልባት ሶስተኛ መጽሐፍ ሲጽፍ እሱም የተቻለ ነገር ይኖረዋል እናንተ አንባቢዎች ሀያሲዎች ጋዜጠኞች ናቸው ፓተሩን የምታገናኙት ምናልባት እንደዛኔ ይሰማ ይችላል ግን ርዕሱን ካየው ከመፍረድ የሚታደገን ማን ነው ጥያቄ አንተ ጠይቀናል እዚህ ጋር ከመፍረድ የሚያድነን ማን ነው ከመፍረድ የሚያድነን ምንድነው ሁሉም ሰው የራሱ መንገድ አለው ከመፍረድ የሚድንበት አንዳንዴ ከመፍረድ የሚያድነን መውደቅ ነው ያስባል ስንወድቅ የበለጠ ዕውቀት ይገባናል በመከራ በኩል ነው የሚያስለን ህይወት አንዳንድ ቀን በእምነት በኩል እምነታችን በሃይማኖታችን ጽኑ ሲሆን ከመፍረድ እናፈገፍጋለን አንዳንድ ቀን ጊዜ ነው የሚያድነን ማቹሪቲ ብስለት ነው የሚያድነን ሰው የሚለካው ብስለቱ የሚለካው ላለመፍረድ በመሄድበት ርቀት ነው ብስለቱ የሚለካው ነገሩን ከመፍረድ መረዳት ላይ ሲያተኩር ነው ይሄ መጽሐፍ ደግሞ ሚሊዮን ነገር ይኖራል ምናልባት ከመፍረድ የሚያድነን ታሪክ ሊሆን ይችላል እዚህ መጽሐፍ ውስጥ ካሉ ገጸ ባህሪዎች ውስጥ አንዱን ላንሳ ኃይሌ የሚባለውን ገጸ ባህሪ ሞኙ ኩንፋም ላይ ያለውን ገጸ ባህሪ ስናየው በቃ የቂላቂል አይነት ካራክተር ነው ያለ ጮክ ያለ የሚስቅ ሲያወራ በዚህ በኩል ብራቁ የጃንጥላ አካል ያስኳል ቀርበም የምትለው አይነት ሰው ኢንዲንጉ በጣም ሌላ ሆኖ እናገኘዋለን ይመስለኛል በዙሪያችን ያሉ ሰዎች እናቃቸዋለን ወይ እዚህኛው ላይ ያለ ካራክተር በጣም ሞኝ ነው አይደል ሁሉም ሰው ሞኝ ነው የሚለው የሚጠቀማቸው ቃላቶች አሉ
በጣም ስግብግብ ነው በጣም ነባራዊ ሁኔታ የሚገባ አይደለም መከራን በጣም መከራ ደርሶበት የሚያውቅ አይመስልም ግን ጓዳው ስትሄድ ሌላ እውነት አለ አይደል ጓዳው ስትገባ ከሚስቱ ጋር ያለው ቁርኝት ከሚያሳድገው ጋር ያለው ነገር እንደሱ አይደለም ህይወት እንደሱ ነው ሚሊዮን ለማሳየት ይሞክራል መስለኝ ይሄ ስቶሪ ደራሲያን ከኡኑ ዓለም ገጽ ባህሪ ይወስዳሉ ሙሉ ለሙሉ ክሬት ያደርጋሉ የአድሃኖም እነዚህ ካራክተሮች ከየት ነው የሚሰበሰቡት ተመሳሳይ ነገር አንድ መጽሐፍ ውስጥ ባይኖር ጥሩ ነው እንደ ቡፌ ነው መሆን ያለበት ሐሳቦች ላይ የተገለጸው ሐሳብ ብስር መገለጽ የለበትም ወዳችን መጣች እሺ ላይ የተገለጸው ሐሳብ መደጋገም የለበትም በያስባለሁ ደራሲው ከተሳካለትና በአንድ መጽሐፍ ውስጥ የተለያየ ህይወት ውስጥ ማስቃኘት ከቻለ ስኬት ነው በያስባለሁ ሁለቱን መጽሐፎች አንብቤያቸዋለሁ ሁለቱንም ሲመለከታቸው የሽፋን ስዕላቸው ላይ እዚህ ጋር ሰዓት አለ የአው እሱ ጋር ያመኛል የሚለው ላይ የተሰበረ ሰዓት ነው ውስጡ ያሉ ቁጥርም በዚህ በግዕዝ ቁጥሮች የሰፈረ ነው እዚህኛውም ላይ ደግሞ ሰዓት እናገኛለን ጊዜ ስለ ጊዜ ያወራሃል ነው ወይስ ምንድነው ያለው አጋጣሚ ነው ይመስለኛል አጋጣሚ ነው ሰዓቱ የሆነው ምናልባት አጋጣሚ ነው ሶስተኛ መጽሐፍ ላይ እንዳላደግ ስጋ ግን ይሄኛው መጽሐፍ ላይ ሰዓት አለ ግን የተሰጠቀ ሰዓት ነው ግድግዳው ሰንጥቋል በትዝታ ያለ ሴት ታሪክ ነው ኦሬዲ ነገ አይቆጥርም ትላንት ጋር ነው ያለች ፋክ አድርጋለች ይሄኛውም ግን ሪፕሬዘንቴሽኑ ሰዓት ይሁን እንጂ ውክልናው የተለያየ ነው ከመፍረድ የሚያድነን ማን ነው ስንል ቀደም ብለናል አይደል ከመፍረድ የሚያድነን ጊዜ ነው መኖር ነው መንገድ ነው መንገድም ጊዜ መኖርም የሚቃኝ በጊዜ ውስጥ ነው እኛ የጊዜ በጊዜ ውስጥ ነው ፍጡራኖች ነን እሱን ለማሳየት ነው ሌላ ስራዎች እንደምንገናኝ ተስፋ አደርጋለሁ እንግዲህ 2015 አውርሱ ጋር ያመኛል 2017 በመኖር በኩል ወይም ከመፍረድ የሚያድነን ማን ነው ጊዜው ሲደርስ ደግሞ ሶስተኛው መጽሐፍ እንደምንገናኝ ተስፋ እናደርጋለን በጣም ነው የምናመሰግነው እኔም በጣም አመሰግናለሁ ጥሩ ቆይታ ነበር ከመጽሐፍ ሰፈር ሳንወጣ አንድ ጉዳይ ብቻ እናንሳ በ2012 ዓመተ ምህረት አምባሳደር ታደለች ኃይለሚካኤል ዳኛው ማን ነው የሚል መጽሐፍ ለንባብ እንዳበቁ እናስታውሳለን ስለ ብርሃነ መስቀል ረዳ በርከት ያሉ መረጃዎችን ያገኘንበት ነው መጽሐፉን ሳነብ ብርሃነ ፖለቲካ ውስጥ ከነበረው እንቅስቃሴ ባልተናነሰ በኪነ ጥበብ ትንሽም ብትሆን ያሳለፈው ተሳትፎ ይገርመኛል አስቀድሞ ደሴ ወይዘሮ ሲህን ትምህርት ቤት ያለ በድራማ ክበብ ቀጥሎ ደግሞ አዲስ አበባ ዩኒቨርሲቲ ከገባ በኋላ ጽሁፍ በማዘጋጀት ጋዜጣ በማዘጋጀት ደግሞ በቲያትርን በመሳተፍ ያሳለፋቸው ጊዜያቶች እንደነበሩ አንብበናል በተለይ ደግሞ 208ኛው ገጽ ላይ ብርሃነ አንድ ቲያትር ለመስራት ልምምድ ጀምሮ ነበር ጋሽ ተስፋዬ ገሰሰ የሚያዘጋጁት በአጼ ቴዎድሮስ ታሪክ ላይ የሚያጠነጥን በኋላ ግን ብርሃነ መስቀል ለዓለም አቀፉ የወጣቶች ጉባኤ ወደ ሞስኮ ማቅናት ስለነበረበት በሌላ ሰው ይተካል ብርሃነን የተካው ተክለሰውነትም ደግሞ በችሎታም ከርሱ ጋር የሚቀራረብ ተፈልጎ እንደነበረ ማንበበናል የተወደዳችሁ ተመልካቾቻችን ብርሃነን የተካው ወጋየሁ ንጋቱ ነው ሁለቱም ከዚያ በኋላ በየራሳቸው የህይወት መስመር እንደተጓዙም ልብ እንላለን አምባሳደር ታደለች ኃይለሚካኤል ስለ ጉዳዩ ከብርሃነ ጋር አውርተው ነበር እኔ በራሴ ህይወት ቀጠልኩ በፖለቲካው ወጋየሁም ደግሞ በኪነ ጥበቡ ቀጠለና የእጣፋንታ ነገር ይገርመኛል ማለቱን በግርጌ ማስታወሻቸው እንደዚሁ አስፍረው ነበር እውነቱ ነው የህይወት የጣፋንታ ነገር በጣም የሚገርም ነው ወጋየሁ ንጋቱን ካነሳን ከአመታት ቀድሞ ወጋየሁ የተሳተፈበት አንድ ቲያትር በድጋሜ ወደ መድረክ ተመልሷል በዚህ በያዝነው ሳምንት ሐሙስ ይሰኛል በተለይም ሸቱ ቲያትሩን ተመልክታው ነበር በጣም ወድጄዋለሁ ብላኛለች ደግሞ ለተመልካቾች መመላቸው ነገር ይኖራል ብላለች ይሄው በተለይ ዛሬ ቀኑ ሐሙስ ነው ሐሙስ የተሰኘ ቲያትር ወደ መድረክ መምጣቱን ልንነግራችሁ የተገናኘ ነው
ሐሙስ የአርቲስት ስዩም ተፈራ ቲያትር ነው። የዛሬ 39 ዓመት ገደማ በአበበ ታደሰ ተዘጋጅቶ በኢትዮጵያ ብሔራዊ ቲያትር ተመደረከ። ያኔ ወጋየሁ ንጋቱ፣ ተክሌ ደስታና ሲራክ ታደሰ ተውነውበት ነበር። ከዛ ደግሞ አለፍ ብሎ በ1987 ድጋሚ ወደ መድረክ መጣ በተክሌ ደስታ አዘጋጅነት። ሲራክ ታደሰ፣ ተስፋዬ ገብረሃናና ወጋየሁ ንጋቱን ደግሞ ጌትነት እንየው ተክቶት ወደ መድረክ ተመለሰ። ዛሬ በሶስተኛው ትውልድ በተክሌ ደስታ አዘጋጅነት ሐሙስ የተሰኘው ቲያትር በዕለተ ሐሙስ በኢትዮጵያ ብሔራዊ ቲያትር ወደ መድረክ ተመልሷል። ሐሙስ የመጀመሪያ ቲያትር ልጽፈው አልነበረም የተነሳሁት። ሾርት ስቶሪዎች ለጋሽ ሰባት ነገርኩት። ለምን አንዱን ቲያትር አታረገውም? ቲያትር እኮ መጻፍ ትችላለህ አለኝ። ወይ አላሰብኩትም ነበር አልኩትና ለምን ሶስቱን አንድ ላይ አልጽፈውም? ሶስቱን ታሪኮች በአንድ ላይ ብጽፈውስ አልኩት። አይከብድም አለኝ። አሁን ለካንታ ይከብዳል ሲሉህ ትበረታለህ አትችልም አለኝ። ቀዳሜ አነብላለሁ ሮብ ነበር የተነጋገርነው። ለቀዳሜ አነባለሁ ብዬ አነበብኩት። ዛሬ በቃሉ የሆነ አይነት ከኔ መሳይ ነገር ለመናገር ካስት ሲደረግ ደግሞ ወጋየሁ ሆነ፣ ተክሌ ሆነ፣ ሲራክ ሆነ፣ አለምፀሐይ ወዳየሁ ሆነች። እነኚህ ትልልቅ ሰዎች ስለሆኑ ይሄንን ነገር እነኚህ ሰዎች ካስት ተደረጉ። በጣም ደስ አለኝ። ከስንተኛ ወር ገደማ ላይ ይመስለኛል ወዮ ላይ ጋኘሁትና እንዴት ነው አልኩት። ሰላም አልኩት እንጂ ያከብረዋል ራስ አልቀርበውም። ደህና ነህ ስለው ደህና ነኝ። ስዩም ታውቃለህ በጣም እንደጎዳኸኝ አለኝ። ቀርቤው አላውቅም እንደብዬ ነው የምጎዳው። ምን አድርጌ አልኩት። ቲያትርህ በጣም ጎድቶኛል። በጣም አክተር ካራክተርን ይጫወታል፣ ገጸ ባህሪ ይጫወታል እንጂ ራሱን አይጫወትም። ራሴን እንድጫወተው ያስገድርከኝ፣ ህመሜን እንድጫወተው ያስገድርከኝ። በጣም ያመመኝ ስዩም እስከዛሬ ከተቀበልኳቸው ስክሪፕቶች ውስጥ ያልሰራሁት ያንተን ቲያትር ነው። ምክንያቱም ህመሜ ነበርና አለኝ። ይሄን እሱ ብሎኛል። እልፍነሽ ገጸ ባህሪ ነው ወኪ የምትጫወተው። በጣም ቀናተኛ፣ እምነት የሌላት፣ ተጠራጣሪ፣ ኤኒ ሲቹዌሽን የምትጠራጠር ግን ደግሞ የተማረች ዘናጭ ሆነች ምናምን የምትታይ ናት። ግን ደግሞ በራሷ ኮንፊደንስ የሌላት። ሐሙስ ቲያትር ላይ አማሃ የሚባል ገጸ ባህሪ ነው የሚጫወተው። እንደ እውነቱ እንደ ራሴ ሆኜ ለመተወን ነው ፍላጎት። ማለት እንደ ራሴ ተቀበየ እንጂ እነሱ መሆን አልችልም። አዲስ አማሃ መፈጠር አለበት። ይሄን ነፃነት ነው ታቱ ዋና ለዚህ ቀርቶ እኔው ራሴ ያው ነው እሺ ከሞቱ በኋላ ነው አሁን ዜና ያያለ ለሰው ነው አሙተ ጃት ነው የሚሰራው ብሎ መቀበል ይችላል። አበበ ታደሰ ገና ከዩኒቨርሲቲ መውጣቱ ነበረ። አዲስ ነገር መፈለግ ይወዳል። እዚህ ቲያትር ላይ ግን የምር ለመናገር ሶስታችንም አልወደድነውም። አልሰራውም ማለት አይቻልም። ሰርቶታል በራሱ መንገድ። እኔ ጋር ግን ይቀራል። የምር ለመናገር እኔ ጋር ግን ይቀራል። ይሄ ልጅ ወደ አሜሪካ ሲሄድ ደብዳቤ ጽፎ ነው የሄደው። ዝግጅቴን ከፈለገ ይውሰድ፣ ካልፈለገ በራሱ መንገድ እንዲሰራው ይህን ቲያትር ፈቅጄለታለሁ። ዛሬ ላመስግነው እስቲ። ለዝግጅት ያበቃኝ አንዱ እሱ ነው። ህይወት እንደተጠበለች ህይወት በህይወት እንኳን ለሁላችንም ያደረጋችሁ ይሆናል። እስከዚህ ድረስ ግን አክተር ማለት አስብ በማሳቡ የተመለከች የመንፈሳት ቲያትር ማለት ማሳብ ተጨማሪ ለማፍለቅ አግኝቻለሁ ብዬ የማስበው ግን የማፈርሰው ስሜት ነበር። ሲቀጥል ደግሞ ስክሪፕቱ ጋሽ ስዩም ናቸው የጻፉትና ትንሽ ኦልድም ስለነበረ ለመረዳት ስክሪፕቱ በጣም ከበድል ነበር። ቃላቶቹ ዲያሎጎቹን ለመረዳት ምናምን በጣም ረጅም ጊዜ ወስዶብን ነበር። ለመናበብ ራሱ በጣም አፋችን ላይ ያስቸገረን ነበር። የምናገርበትን ቋንቋ ጻፍኩት ወይም ማስበበትን ቋንቋ ጻፍኩት። ካራክተር ስታስቢ እዛኛው
ካራክተሩ ሰውየው ካራክተሩ ውስጥ ገብተሽ ነው የምታስቢው እንደሱ መንፈስ ነው የምትጽፊው በአጋጣሚ ጻፍኳቸው ገጸ ባህሪያቶች ትንሽ ጠለቅና ከበድ ያሉ ናቸው ስለዚህ ቃሉም ሐሳቡም ፍልስፍናውም ከበድ ይላል ያን ደግሞ እኔ ያመጣሁት አይደለም ገጸ ባህሪያቶች ያመጡት ነው ብዬ አስባለሁ ኮሜዲዎች ሁሉ በአሁን ሰዓት ትውልዱን የሚነኩት እዛው ድሮ ቦታ ላይ ነው የሚነኩት አይደለም እኮ ለትውልዱ ሌላ ቦታ ነው የሚነኩት ስለዚህ የየራሱ መለኪያ ያለውና እንዲሁ ስም ሳናወጣ ብንቀበለው ጥሩ ነው ብዬ አስባለሁ ሁላችንም በየቤታችን በየራሳችን በጎረቤቶቻችን ዘንድ የየራሳችን ስም እናመጣራለን የሐሙስ ቲያትር አዘጋጆችም የዚህን ቲያትር ዘውግ በየራሳችሁ በየስሜታችሁ በአውዳችሁ የየራሳችሁን ስሜትና ዘውግ ስጡት ብለው እንካችሁ ብለውናል እኛም ይሄንን ቲያትር ዘወትር ሐሙስ በኢትዮጵያ ብሔራዊ ቲያትር እየመጣችሁ እንድታደሙ ጋብዝናችሁ ቻው ያለፉትን 5 አስርታት ስናደምጠው የቆየነው ድምጻዊ ቀመር የሱፍ ለሙዚቃ ህይወቱ የመጨረሻ የሚሆነውን አልበም በሰኔ ወር አጋማሽ ለአድማጮቹ እንደሚያደርስ ሰምተናል ገላኖ እንደሚሰኝም እንደዚሁ ተነግሯል የአልበሙ መጠሪያ ድምጻዊው ከአልበሙ መለቀቅ በኋላ አዲስ አበባን ጨምሮ በጥቂት የሀገራችን ክፍሎችና በውጭም የሙዚቃ ስራውን እንደሚያቀርብም እንደዚሁ ተነግሯል ድምጻዊ ቀመር የሱፍ ከ10 በላይ ቋንቋዎችን ተጠቅሞ በሙዚቃ ለአድማጮቹ ያለፉትን 50 ዓመታት ሲደርስ እንደነበረ እናስታውሳለን እሰና ከፈነን ዘነሮሚያ ይካለፈትየ ቢጃፓኪየ አባመል እንደለቶ ያንከባ ከነፖሰፍቱ ኦነትያ ትሮትያ ናፍስ ኦሮሚያ ኦሮሚያ ሙዚቃ ለቀመር ህይወት ናት ሲምፕሊ ምን ብየልኛል ህይወት ናት በቃ ህይወቴን በዚህ ነው ያሳለፍኩት ብዙ አመሰራውኝ አንድ ፊልድ ላይ በዚህ ፊልድ ላይ ማለት ነው ፊልዱንም መቀየር ፈለኩ ሁለተኛ ደግሞ ለሌሎችም ወጣቶች ቦታ መልቀቅና እንደገና እነሱ ማስተማር በስሜ ሙዚቃ ቤት መስራት በስሜ ባህል አዳራሽ ወይ ባህል ቦታ መስራት የባህሎች ቦታ መስራት እነዚህ ላይ ሌሎችም ቢዝነሶች ውስጥ ስለገባው ወደ ኢንቨስተርነት ስለተቀየርኩኝ አንድ ላይ ለማካሄድም ደግሞ ያዳክማል ጥሩ ነገር ያሳለፍኩትም በጥሩ ሁኔታ መልቀቁ ጥሩ ነው ጎሌን አቺቭ ማድረግ የሚፈልገው ነገር ደርሼበታለሁ ብዬ ነው በቃ ካሁን በኋላ ደግሞ ወደ ሌላ ዙሬ በሌላ በኩል ደግሞ እድሜ የቀረችኝን ለማስተማር ህዝብን ያባመል እንደለቶ ያንከባ ከነፖሰፍቱ ኦነትያ በዚህኛው ሳምንት ከተደረጉ የስዕል ኤግዚቢሽኖች መካከል ባልደረባችን ብርቱካን መልካሙ በአንዱ ተገኝታ ነበረ ይሄንን ይዛልን መጣለች ሳሊ ብርሃኑ ማናይ ይባላል ወይም ደግሞ ቪዥዋል አርቲስት ማለት የሚያተኩረው በጣም ብዙ ዘርፎች ውስጥ የራስን የመግለጽ ስነ ጥበብ ውስጥ ያለ አንድ ባለሙያ ማለት ነው ማለትም ከተወጠረ ሸራ ላይ ከሚሰሩ ስራዎች ውጪ ኢንስታሌሽኖችን ፎቶግራፊን እና ደግሞ የተለያዩ የፕሪንት ሜኪንግ ጥበቦችን ወይም የህትመት ጥበቦችን ስነ ጥበብ ውስጥ መጠቀም በራሱ ቪዥዋል አርቲስት ወይም ደግሞ አንድ የስነ ጥበብ ባለሙያ በሚለው ውስጥ ይካተታል ማለት ነው ታላቅ ወንድሜ ስዕል ይሞክር ነበር መስማት የተሳነው ነው እና ስዕል ይሞክር ነበር ቤት ውስጥ ስዕልም ተምሯል በፕራይቬት አርት ስኩል አቢሲኒያ ፋይን አርት ስኩል እና እሱን በማየት ገና ልጅ ያለው 5ኛ ክፍል ምናምን ይሆናልና ገና 13 አመት ወይ 14 አመት ቢሆን ወይ 12 ከሱ ነው ኢንስፓየርድ መጀመሪያ ሆንኩት ከዛ በኋላ የአቢሲኒያ የስነ ጥበባትና ሞዴሊንግ ትምህርት ቤት ገባሁ ከዛ በኋላ ያው እንግዲህ ስዕል ውስጥ እንድቆይ ደግሞ ካረጉኝ አንደኛው ዋናው ነገር አርት ስኩል ኢንጆይን በማድረግ ነው
ለየት ያለ ኤክስፕረስ ማድረጊያ መንገድ ወይም ደግሞ ራስን መግለጫ መንገድ ከመሆኑ ባለፈ የአኗኗር ዘይቤያችን ነው ብዬ ነው ማስበው ወይም ደግሞ ባህላችን ነው ስነ ጥበበኛ ስፔሻሊ ኢትዮጵያን ራሳችንን መንገልጽበት ስለዚህ ሞሮፍ ስነ ጥበብ የግል ልምምድ ሳይሆን እንደ ጋርዮሽ ወይም ደግሞ እንደ ኮሌክቲቭ ምንጋራው ኤክስፕረስ ያደረግን በዛው ውስጥ ሼር ያደረግን ምናልፍበት ልምምድ ነው ብዬ ነው ማስበው ስነ ጥበብ ለኔ አሁን በሀገር ውስጥም ከሀገር ውስጥ ውጪም የተለያዩ ኤግዚቢሽኖችን ተካፍያለሁ ለኔ ስፔሻል ነው ብዬ ማስበው አምና የተካፈልኩት በውጮች በኖቬምበር አምና የዳካር ቢያናር የሚባል አለ ሴኔጋል ውስጥ የሚካፈል በሁለት ዓመት የሚዘጋጅ በሁለት ዓመት አንድ የሚዘጋጅ የአውደ ርዕይ አይነት ነው ማለትም ከተለያዩ ሀገሮች አርቲስቶች ስፔሻሊ አፍሪካ ውስጥ ያሉ አርቲስቶች ከዛ ደግሞ ከአፍሪካ ዲያስፖራ የሆኑ አፍሪካን ዲያስፖራ የሆኑ አርቲስቶችን ከተለያየ ሀገር በመጋበዝ የሚቀርብ ኤግዚቢሽን ነውና በጣም በአይነቱ ለየት ያለ ነው በጣም ሰፊ ነው ትልቅ ነውና የተለያዩ አይነት ኤክስፒሪየንሶች አሉ ለኔ ስፔሻሉ ምለው እሱ ነው እስካሁን ካየዋቸውና ለብቻ ከቀረብኳቸው ኤግዚቢሽኖች ውስጥ ይሄኛው ለብቻ ያቀረብኩት ሁለተኛ ኤግዚቢሽን ነው ማለት ነው እስከዛሬ ያው ከ17 ወይ 18 በላይ የሚሆኑ ከተመረኩኝ በኋላ ኤግዚቢሽኖችን ከሀገር ውስጥም ከሀገር ውጭም ለማቅረብ ያለው ማለት ነው ርዕስ እንደሰጠነው woven memories ብለናል ወይም ደግሞ የተሸመኑ ትውስታዎች ከኛ ከኢትዮጵያዊ ማንነት ጋር የሚቆራኘው እንዴት ነው እኛ ኢትዮጵያውያን ያለን ግንኙነት ከአንድ ኦብጀክት ጋር ለምሳሌ ከአፈር ጋር ያለን ግንኙነት ምንድነው ለምሳሌ እያንዳንዶቹ ኦብጀክቶቻችን የምንጠቀማቸው ጀበናው በዩ የድሮ ማሰሮ ወይም ደግሞ የምንጠቀማቸው ድስቶች ከአፈር ጋር የተያያዙ ናቸው which is biodegradable ናቸው በጣም ይሄ ከኔቸር ጋር በጣም የተገናኘ ቁርኝት ነበረን እሱ እንዴት ነው ኢቮልቭ አሁንስ ያደረገ እዚህ የደረሰው የሚለውንም ቻሌንጅ ማድረግ ጥያቄ መጠየቅም ስሜት አለው ከዛ ደግሞ ባለፈ የተለያዩ ፓተርኖችን ልብሶች ላይ ተሸመኑ ልብሶች ላይ ያሉ ፓተርኖች ወይም ደግሞ ኢምፖርትድ የሆኑ ልብሶች ላይ ያለውን ሪሌሽንሺፕም ያጠናል በዛው መሃል ማለት ነው እንዴት ነው እኛ ኢቮልቭ ያደረግነው ወይም ደግሞ ራሳችን አይደንቲቲያችንን ይዘናል ጠብቀናል ወይ በጣም የተለያዩ ጥያቄዎች የሚጠየቅበት ሳብጀክት ኤሪያ ነው ሐሳቡ በራሱ ማለት ነው ኤግዚቢሽኑ እንግዲህ የስነ ጥበብ ቦታን መክፈት ስፔስ አዲስ ቦታ ነው ይሄ ቦታ ደግሞ ብዙ ሰው ለተለያየ ጉዳይ የሚመጣበት ነው ፖስታ ቤት ዋናው ፖስታ ቤት ውስጥ ለተለያየ ጉዳይ የሚመጡ ሰዎች አሉ የተለያዩ ሬስቶራንቶች አሉ ቤት ውስጥ ግቢ ውስጥ ለዛም የሚመጣለ ግን ደግሞ አርቱንም ለማየት ብሎ የሚመጣለ ይሄንን ላሰብስቦ የሚገኝ ቦታ ስለሆነ ከበፊት ከነበረን ኤክስፒሪየንስ ለየት ያለ ነው ምክንያቱም ምንም ስነ ጥበቡን የማያውቀው ሰው ሁላ እዚህ ጋር ሲያልፍ አይቶ ምንድነው ብሎ ኪዩሬስ ሆኖ መጥቶ ለመጠየቅ ይሞክራልና ያ ደስ የሚል ሆኖ አግኝተናል ምክንያቱም የኛ የቦታው የጋለሪው ዓላማ ስነ ጥበቡ ላይ ያልደረስንባቸውን ሰዎች መድረስ ነው ይሄ ያንን እንድናሳካ አድርጎናል ወደ ኋላ የወሰደኝ ነገር እየጠፉ ያሉ ነገሮች ናቸው አብዛኞቹ ነገሮች ማለት ነው እዚህ ላይ የምናየው መሶብ ማንደጃ የድሮ መቀመጫዎች ምናምን እየጠፉ ያሉ ነገሮች ናቸውና ድሮ ደስ የሚል ሚሞሪ ወደዚህ እንትን ይላል ደስ ይላል አሪፍ ነው ብራውኑ ስነ ጥበብ ስራዎች ውስጥ አንደኛው ዱካ እና ዱካ በመጋረጃ ላይ ተደርጎ የተሰራው በጣም የወደድኩት ስራ ነው ይሄንን በደንብ ፐርሲቭ አድርጎታል ሰው አንድ ስዕል ያው ከተሳለ በኋላ የማህበረሰብ ነው በያስባለው የህብረተሰቡ ነው ከአንዱ ከሳሊው ከስቱዲዮ ስራው ከወጣ በኋላ የማህበረሰቡ ስራ ነው ስለዚህ ማህበረሰቡ እንዴትም ሆኖ ኢንተርፕሬት ሊያደርገው ይችላል ሊተረጉመው ይችላል ስለዚህ ትርጓሜውም ክፍት ነው ኦፕን ነው በጣም መድረኩም ኮንቴክስቹአላይዜሽኑም በጣም ሰፊ ነው እንደኔ በጣም ጥሩ ምልከታ አለው በጣም ደስተኛ ነኝ ኤግዚቢሽኑ እስከ ሰኔ 18 ድረስ ይቆያል
ስለዚህ በስፔስ ኢትዮጵያ ተብሎ በተሰየመው ጋለሪ ፖስታ ቤት በሚገኘው ዋናው ፖስታ ቤት በሚገኘው ቦታ ቅጥር ግቢ ውስጥ የሚገኝ ጋለሪ ነው። የመጣችሁ እንድትታደሙ ጋብዛለሁ። የተወደዳችሁ ተመልካቾቻችን ለዚህኛው ሳምንት ያዝንላችሁ የሳምንቱ እንዴት አለፈ ጉዳዮች የተከታተላችኋቸውን ይመስሉ ነበር። የቀለማት ዝግጅቶቻችን ይቀጥላሉ። እኔና ሳምንቱ እንዴት አለፈ ግን እዚህ ላይ እንሰናበታችኋለን። ጥሩ ጊዜ ይሁንላችሁ።